አመሰግናለሁ። ጥያቄው አስፈላጊ ስለሆነ ነው እዚህ ላይ ጊዜ የፈጀ ነው። ብዙ ኢኒሼቲቮች በተለያየ ጊዜ በተለያየ ምክንያት የተነሳሱ አሉ። እነዚህ ስብስቦች ግን አሁን እየተፈላለጉ ነው ያለው ሂደት ይሄ ነው። እዚህ ውስጥ አሁን ለምሳሌ የትግራይ ተወላጆች ማህበራት በሰሜን አሜሪካ እየተሳተፈ ነው። እዚህ ውስጥ ሌላ ቦታም እየተሳተፈ ነው። ምናልባት መስፍን እዛ ላይ ለመናገር ከፈለግ አሁንም ተጨማሪ ለመስጠት፣ ምክንያቱም እዚህም ብንኖር ሌላ ቦታም አለን፣ ሌላ ጉዳዮችም አሉ። የሚታየው ሂደት የዱፕሊኬት የማድረግ የማባዛት ስራ እንትን የማድረግ አይደለም። ነገር ግን በተለያየ ኢኒሼቲቭ የሚነሱ ድርጅቶች አሉ። እነሱም አንድ ላይ እንዲመጡ ዋናው ነገር ውድድር እንዳይኖር ትብብር፣ ቅንጅት አስፈላጊ የሆነም ውህደት አላማ ነው። ነገር ግን የተደራጁ ድርጅቶች አሉ፣ እየተደራጁ ያሉ ሌሎች የማናውቃቸውም አሉ። ለሁሉም ነገር ግን አብሮነት ክፍት ነው። ሌሎችም ድርጅቶች ክፍት ናቸው። እየተፈጠሩ ነው። ሂደቱ አንድ ላይ እየመጡ ነው። እሱ ነው ጠንከር ተብሎ መታየት ያለበት። መስፍን ለማለት የምትፈልገው ነገር ካለ ለመጨረስ ጨማሪ ድምፅ ሚውት ነው። ኦኬ፣ ትንሽ ክላሪፊኬሽን ለማድረግ ነው። አንደኛ የአብሮነት እንድሳተፍ ሲጠይቀኝ ከመጀመሪያው ሬዘርቬሽንም ቢኖርም በነበረብን ሁኔታ እንደ ትግራይ ተወላጅ በነበረው ችሎታ የራሴ ሬዘርቬሽንስ የነበሩ ነገር ግን ኢትዮጵያ ውስጥ ያለው ሁኔታ እነዚህ ሬዘርቬሽኖች ወደ ኋላ ትተን አንድ ላይ ሆኖ ለመፍታት የሚቻልበት ሁኔታ መፍጠር ላይ እዛ ላይ ባለኝ ስምምነት ነው። አንደኛ። ሁለተኛ የገባሁት እኔ በግል ነው። የትግራይ ማህበርም አባል አይደለሁም፣ ተወክዬም አይደለም ያለሁት። እንዳንድ የትግራይ ተወላጅ በጣም ብዙ ችግር ያሳለፍን፣ በተለይ ያለፈው 5 ዓመት ጀኖሳይድ ተፈጽሞልብናል ብለን የምናምን፣ ፍትህ ያስፈልገናል ብለን የምንል፣ ሰላም መኖር አለበት ብለን የምንል፣ ወደፊትም የሚኖረንን ፍላጎቶች ልናሟላ የምንችለው አብረን ተባብረን ከሌሎች ኢትዮጵያውያን በምንሰራቸው በምናመጣቸው ለውጦች በምንፈጥራቸው ኤንቫይሮንመንት ነው ብለን ስለማምን እኔም እንደ ግለሰብ በውጭ ሆኜ ማየቱ ይሄ ፕሮሰስ እየተካሄደ ውጭ ሆኖ ማየቱ ትክክለኛ ስላልመሰለኝ ገብዞ እንዲህ አይነት ነገር ቦታ ውስጥ መሳተፍ ልዩነቶችንም ለማጥበብ የሚመች ሁኔታ ስለሆነ ልዩነቶችንም ማጥበብ ስል ነገር ልዩነቶች አስተሳሰባቸው ነው እንጂ እንቀይራለን ማለት አይደለም። አስተሳሰቡ እንዳለ ሆኖ ሰው የሀገሪቱን ዳይሬክሽን መምራት ላይ ግን አብረን መሳተፍ አብረን መስራት ኢምፖርታንት ነው ከሚል ነው የገባሁት። በግሌ ነው ያለሁት። ማንንም ፖለቲካ ድርጅት አልወክልም። እንደ ህብረተሰብም የትግራይን ህብረተሰብ በጠቅላላ ወክላለሁ ብዬ የማላምን አስተሳሰብ የተወሰነ አስተሳሰቦችን ወክላለሁ። ወደፊትም ቢሆን የተለያዩ እንደዚህ አይነት ስብስቦች በሚፈጠሩበት ጊዜ የኛ ስፒሪት መሆን ያለበት በሰላማዊ መንገድ አብሮ መሳተፍ፣ ሐሳቦችን ማጥበብ፣ ወደ አንድ የዓላማዎች የመምጣት ሂደት አብሮ መስራት፣ እነዚህ ኢምፖርታንት ናቸው ብዬ ስለማምን ሁላችንም ቢሆን ሌሎችም እንደዚህ ቢኖሩ በክፉ አይደለም መታየት ያለበት። የተለያየ አደራጆች ቢኖሩ አንደኛ ስለ ኢትዮጵያ አስቦ የሚመጣ ነው። ሁሉም አንድ አይነት ዓላማ አንድ አይነት መንገድ አለው ማለት አይደለም። ነገር ግን ትብብር የሚመስል ነገር የለም። እኛ ከ5 ዓመት በፊት 5 ዓመት አለፈው የጄኖሳይዳል ጦርነቱ በተጀመረበት ጊዜ ኦልሞስት ኢንቫሪያብሊ ብቻችን ነው የተጠቃ ነው። ብቻችን የሚሆንበት ምክንያቱም እንደ ህዝብ አንድ አይነት ህብረት ስለሌለን አንዱ ሲጠቃ ሌላው አብሬ እጠቃለሁ ብሎ የማምንበት ሁኔታ ስላልነበረ ያ ያስተማረን ትምህርት ቢኖር ሌሎች ወንድሞቻችንም እንደዚህ ነው በየተራ እየተደረጉ የሚጠቁበት ሁኔታ ነው ያለው። ያ እንዳይሆን ይሄንን በደንብ ተግባብተን አትሊስት ሌላ ቢቀር
የሚያስማሙኖች ነገሮች ላይ ፎከስ አድርገን እየተነጋገርን ወደፊትን የምንሄድበትን ሁኔታ አብረን ሆነ የምንሰራበት ሁኔታ የሚፈጠር አለበት የምንት ስላለን ነው። እኔም ስላለኝ ነው የተሳተፍኩት። አይ ቲንክ ድርጅቱ ይሄንን የሚላል ብዬ ስለማምን ነው እዚህ ውስጥ ያለሁት። አመሰግናለሁ። በጣም አመሰግናለሁ። አይ ቲንክ በቂ ተመልሷል። መስፍንም ጥሩ ነገር አንስተናል። ሁላችንም በግል ነው እንጂ በተወካይነት አይደለም። ድርጅትም በብሔርም በሃይማኖትም ተወካይነት አይደለም። በግል ነው የመጣ ነው። በሁሉ ቦታችን መኖራችን ደግሞ ለማቀራረብም ይጠቅማል። ዋናው ነገር አሁን ከተባለው ነገር የሚጠቅመው ነገር ሁላችንም የምንጠቃው ለየብቻችን ስንሆን ነው። ስለዚህ አንድ ላይ መሆን አለብን። አንድ ላይ ስንሆን እናሸንፋለን የሚለው የአብሮነት መፈክር ነው። ሌሎችም ይሄንን ያስባሉ። ለማንኛውም ሁሉም ቦታ ክፍት ነው። ሁላችንም በግል መተን ነገር ግን በተለያዩ ቦታዎች እንሳተፋለን። ብዥታን የሚፈጥረው ይሄ ከሆነ ሁላችንም በተወካይነት አይደለም፣ በግል ነው የመጣ ነው። አላማው ግን አንድ ነው። ስለዚህ በቂ መልስ የተመለሰ ይመስለኛል። ሌላ ጥያቄ ካለ ወደ ሌላ ጥያቄ መሄድ እንችላለን። ምናልባት ፕሮፌሰር ኢንጂነር ሙሉጌታ ዶክተር መቅደስም አጠቃላይ ሂደቱ ላይ አስተያየት ባጭሩ መስጠት ከፈለጉ እቺን ነገር እዚሁ ላይ ጥያቄ ካለ ልመራ እችላለሁ። መስጠት ከፈለጉ ክፍት ነው ጥያቄ። ሌሎች ጥያቄዎችም ካሉ ሞገስ፣ ሌሎችም እዚህ ውስጥ ያላችሁ ጥያቄ ካላችሁ፣ ካልሆነ እድል ለሌሎች ለመስጠት ይቻላል። እኔ ጥያቄዎች አሉኝ። ሪዮት ተጨማሪ ጥያቄ ከሌላት ወይንም ደግሞ መልካምም ከስቱዲዮ ጀርባን ያለችው እና እነሱ ከሌላቸው እኔ ወደ ጥያቄ መግባት እችላለሁ። ሌላኛውም አንድ እዚሁ መጠየቅ የምፈልገው እኛ ጥቂቶች ስለሆንን ላይቭ ጥያቄ የሚጠይቁ ሰዎች ካሉን አንድ ሁለት ሶስት ሰዎችን ጥያቄ ለማስተናገድ የሚቻል ከሆነ ሪኩዌስት ለመጠየቅ ነው። እሱንም ከግንዛቤ እንድታስገቡ ነው። እኔ ጥያቄ ልጠይቅ፣ ወደ ጥያቄ ልግባ ሌሎቹ ከሌሉ። የመጀመሪያው ከማንዴት ጋር ተያይዞ ነው እና መግለጫውንም አሁን እያነበብኩ ነበረ ካጋራችሁኝ በኋላ በአብሮነት ህጋዊ እውቅና መሰረት የህዝባዊ እምቢተኝነቱን የመምራት ከፊት ሆኖ የመምራት ማንዴት አለው ወይ የሚለው ላይ መግለጫ ብትሰጡ ጥሩ ነው። ዛሬ በአሜሪካ ህግ ተመዝግቦ ነው ያለው። ማንዴቶቹ የተዘረዘሩ አሉ በባይሎ፣ ቅድም ልደቱም ለመግለጽ እንደሞከረው እሱም ባይሎ እያንዳንዱን እኛ ስለማናውቅ ህዝባዊ እምቢተኝነቱን ከፊት ሆኖ መምራት ይችላል ወይስ አይችልም የሚለው አንድ ጥያቄ ነው። ሁለተኛው ጥያቄ ትብብርም ተገልጿል። ከማንኛውም ድርጅት ጋር በተመሳሳይ ዓላማ ካላቸው አደረጃጀቶች ጋር አብረን እንሰራለን፣ ዱፕሊኬት ለማድረግም አይደለም ዓላማው በተባለው መሰረት አገር ውስጥ ካሉት ጋር ትብብር ታደርጋላችሁ ወይ? ማለትም ኢትዮጵያ ውስጥ ካሉት በተለይ ከፖለቲካ ፓርቲዎች ጋር በትብብር ትሰራላችሁ ወይ የሚል ነው። ሁለተኛው የመጨረሻው ቅድም አቶ ልደቱ ማብራሪያ ሲሰጥ የመጀመሪያው ዙር ላይ ይሄ መንግስት በድንገት በሆነ ጊዜ ላይ ሊወድቅ ይችላል፣ ለዚህ ዝግጅት ያስፈልጋል፣ ከሱ ውስጥ ደግሞ አንዱ አደረጃጀት ያስፈልጋል የሚል የሰማው ስለመሰለኝ ነውና ብዙዎቹ ይሄንን አሁን ይፋ ያደረጋችሁትን ኤግዜኪቲቭ ኮሚቴ ወይም የስራ አስፈጻሚ ኮሚቴን የገቨርንመንት ኢን ኤግዛይል እያሉ ነው አስተያየት የሚሰጡት፣ ወይም ትይዩ መንግስት ትይዩ ካቢኔ እያሉ ነው እየጠሩ ያሉትና ምናልባት ይሄ የብልጽግና መንግስት ወይም አገዛዝ ቢወርቅ በድንገት ቢፈረካክስ ይሄኛው ያንን ሚና ተክቶ ይሰራል ወይ ነው። እነዚህ ሶስት ጥያቄዎች አሉ። እሱ ላይ መመለስ ትችላለን። እሺ፣ እዚህ ላይ እሺ ቅድሚያ ልስጥና ከእናንተ ውስጥ ለመናገር ከስራ አስፈጻሚ ውስጥ ለመናገር የሚፈልግ ካለ መጀመሪያ ለመናገር ከፈለገ አይደለም። እኔም ራሴ ልጀምር። እዚህ ውስጥ በብዙ ቦታ እንዳለው ማንዴት አለው ላልከው የህዝባዊ ጉዳይን ለማነሳሳት ማን ማንዴት ለማን ሰጥተው ያውቃልና ነው እዚህ ጋር ብቻ የሚጠየቀው። ውጭ ሀገር ያሉት ሌላ ቦታ ያሉት እምቢ የሚሉት በውክልና ነው፣ በዛ ነው። ማን ለማን ይሰጣል በዚህ ጉዳይ? ለማንኛውም አብሮነትም ወይም ሌሎቹም
ለመርዳት ነው እንጂ እዚህ ሆነን እኛ ባለ ማንዴቶች ነን ለማለት አይደለም። ጥያቄው እንደዛ ነገር ከሆነ የማንዴት ጉዳይ የለም። ህዝባዊ እሱ ነው ጥያቄው። ፕሮፌሰር ከፊት ሆናችሁ ህዝባዊ እምቢተኝነትን ትመራላችሁ ወይ የሚለው ነበር ጥያቄ። ለማስተባበር፣ ለማቀናጀት፣ ሀሳብን ለማፍለቅ የሀሳብን እና ለመፍጠር እንሰራለን ነው አላማው። በጽሁፉም ላይ ያለው ይሄንን ነው የሚለው እንጂ የማንዴት ፍለጋ አንሄድም። ኃላፊነታችንን ግን ለመወጣት ዝግጁ ነን። እዚህ ውስጥ ያለነው ሁላችንን ኃላፊነት አለብን። ፈቃደኝነት የመጣ ነው። ኃላፊነትን ለመወጣት ስለህዝባችን ላይ የተጫነን ሸክም ለማንሳት የምንችለውን ሁሉ አስተዋጽኦ ለማድረግ እንሄዳለን። የማንዴት ጉዳይ ያለ የለም። ትብብር ከሀገር ውስጥ ታደርጋላችሁ። ሀገር ውስጥ ያሉበትን ሁኔታ ስለምታውቁ በዚህ ላይ እናደርጋለን። እንደዚህ አይነት ግንኙነት አለን ለማለት አስፈላጊም አይደለም። ነገር ግን አሁን እንዳልኩት እዚህ ውጭ ሀገር ሆነን እኛ መሪዎች እንሆንበታለን የሚል ግብዝነትም የለብንም። መሪዎቹም ሀገር ቤት ውስጥ ያሉት ናቸው። ተጋፋጮቹ ሀገር ቤት ውስጥ ያሉ ናቸው። አሁን ሶስተኛ ለጠየቅከው ጉዳይ ደግሞ አማራጭ ሊሆኑ የሚችሉትም ሀገር ቤት ውስጥ ያሉት ናቸው። ለነሱ ድምፅ ለመሆን፣ ለነሱ ለመርዳት፣ ለነሱ እገዛ ለማድረግ ካልሆነ በስተቀር እዚህ ውጭ ሀገር ሆነን ነው እኛ አማራጭ ኃይል የምንሆነው ወይም ፓርላማ የምንሆነው ወይም የመንግስት ስልጣን የምንመስለው። ለነገሩ ለኢትዮጵያ ያስፈልጋል፣ ሌላ አማራጭ መኖሩ ያስፈልጋል። ግን እኛ አይደለንም ነው። ሶስቱን የመለስኩ ይመስለኛል በእኔ በኩል ያለው። ምናልባትም እስካሁን ድረስ ቅድም ልደቱም አስታውሰውኛል። ምክትል ሰብሳቢም አለን። መቅደስ አንቺን የሚመለከት ነው የሚመስለው ጉዳዩ። እንዲያውም የጀንዚ ጉዳይ ከተነሳ እሺ፣ አመሰግናለሁ ፕሮፌሰር ካለው ላይ ትንሽ ነገር ብቻ መጨመር ነው የምፈልገው። እንደተባለው በማንዴት ሳይሆን እዛ ሀገር ቤት ያለውን ፕሮብለም ለመረዳት መቼስ በቃ ሰው መሆን አንደኛ፣ ከዚ ኢትዮጵያዊ መሆን በቂ ነው። ፕራይመሪ እኛ ፎከስ አድርገን እየሰራን ያለነው የስልጣን ተደራዳሪ ለመሆን ሳይሆን ማናችንን የሚመለከተን አደሴም ታይም ደግሞ እየታለፈበት ያለው ነገር ላይ አትሊስት እኛ ባለን ፕላትፎርም ሀገር ቤት ያሉትን ሰዎች ብቻቸውን እንዳልሆኑ ቢከዝ ነገርየው የሲስተም ስለሆነ እነሱ ያሉበት ሁኔታ ደግሞ ግልጽ ነው። ኤቭሪ ነገር ሴንሰር የሚደረግ መናገር አትችልም የሚባል ኢቨን ላይክ አለው ጠቅላላ ምን ላይ ክፉ ነገር መሀል ላይ ምን ማድረግ እንችላለን በሚል የተሰባሰበ ምናልባት መግለጫውን በትክክል ከሰማን ወይም በዚህ ላይ ማንበብ ከቻለን ኢንቴንሽኑ ስልጣንን ለመያዝ እና የስልጣን ተገዳዳሪ ምናልባት ወንድም ሞገስ ኔሽን ያደረገው ካቢኔ የመሆን ፍላጎት ነበር። ነገር ግን የሚመጣው ለውጥ ለመሆን ኔሰሰሪ ስትራክቸር መሆን አለበት። እዛ ላይ የሚሰሩ ሰዎችን በሀሳብም በሚያስፈልግ ነገርን ሰፖርት ለማድረግ ይህን የሆነ ትምህርት ነው። ምናልባትም የጀንዚ ነገር ስለተነሳ ሜጆሪቲ ሀገራችን ውስጥ ያለው ወጣት ነው። ወጣቱ ደግሞ ምን ላይ ካለሆን እናውቃለን። የደረሰ ያለው ፕሮብለም ተጠቂ ነው አንደኛ። ሁሉንም የእኛ አላማችን ደግሞ ዳይሬክሽን ማስያዝ ተቻለ። አዲሴን ታይም ደግሞ በሚያስፈልግ ነገር ደግሞ ሰፖርት ነው። ስለዚህ ጠቅላይ ለማድረግ ትንሽ የሆኑ መፎካከርና ምናልባት ያኛው ስላይድ ቢያደርግ እኛ ደግሞ ለሚመለከታቸው